ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎች ዛሬ በራሳቸው ቤት አልመጡም። በአራት ቤት ነው የተገኙት። ሁለቱም ቪዲዮ ቅምጥሌ፣ ሁለቱም ደግሞ ብሩኬ ማለት ነው። ይህንን ያደረጉት ምክንያት ደግሞ እነሱ 350 ኬ እና 300 ኬ እስኪገቡ ጓደኞቻቸው አይታችኋል፣ በእነሱ ቻናል እየተገኙ ነበርና ብድር በምድር የሚባል ነገር አለ። አንዳንዴ እኔ ብቻ ልጠቀም እኔ ብቻ ልቅደም የሚለው አመለካከት ወደኋላ ነው እንጂ የሚስበን ወደፊት አይወስደንም። አንዳንዴ ላሸንፍ ወይ ደግሞ ልብለጥ ስንል መውደቅ አለ እና ሰው ሲያስብ ወይ ደግሞ የሚያግዛችሁን ሰው ደግሞ መልሶ ማገዝ ግዴታ ነው። ይህ ደግሞ ባህላችን ነው። ኦኬ ያንን ሊያደርጉት የቻሉት ስለዛ ነው። ዛሬ እንግዲህ በእነሱ ቻናል ሳይመጡ በዚህ በወንድሞቻቸው በተለያዩ ቪዲዮች የተገኙት ለዛ ነው። ስለዚህ ብዙዎቻችሁ የ350 ኬ እና የ300 ኬ እንዲያከብሩ ነበር ስጠብቁ የነበሩት እኔም እንደናንተ። ምክንያቱም ዛሬ ኦልሬዲ ይመጣሉ ብዬ ያሰብኩት የሁለታቸውን ፋፍሽ እያሉ ነበረ ማለት ነው። ግን እንደዛ ሳይሆን የሆነው እንግዲህ እንዳያችሁት ነው። ነገር ግን አልደበረኝም እውነት ለመናገር ምክንያቱም ማለት ነው አንዳንዴ ይህ ሁሉ ጓደኞቻቸው ከጎናቸው ሆኖ ባያግዟቸው ኑሮ እንዴት ነው ፕራንክም ለመስራት ሰው ያስፈልጋል አይደለም? እና መሀል ላይ የውጭ ሰው መጦ ከነሱ ጋር ሲሰራ ወይ ወንዱ ነው ወይ ሴት ወንድሙ ነው ብሩኬ ጋር ሴትሙና ደግሞ ሴትሙና ብሩኬ ጋር ወንድሙ ነው ቅብጥሌ ጋር ሲመጣ በጣም ነው የምናደደው። ነገር ግን እዚህ ጋር ወንድሞቻቸው ናቸው፣ ምንም ሌላ ባዕድ አይደለም የመጣው። ስለዚህ ምንም ችግር የለውም። እነሱ ደግሞ የሚኖሩት አዲስ አበባ ነው እንደምታውቁት። አሁን ደግሞ የመጡት ቡታጅራ ለበዓልም ቢሆን ሁልጊዜም እንደምናውቀው ቡታጅራ ሲመጡ ሰዎችን በያላቸው አቅም ያግዛሉ አይደል? ስለዚህ ለዛ ነው እንጂ አሁን ሁለታቸው በአንድ ቻናል መገኘት ይችሉ ነበር። ለምሳሌ ወይ በሀቤት ወይ በአንዳቸው ቤት ብቻ መገኘት ይችሉ ነበር። ነገር ግን እነሱ ያደረጉት ምንድን ነው? አንዳቸው ሁልጊዜ እንደምላችሁ የአንድ ሳንቲም ገጽታዎች ናቸው። ሁለታቸው የተገኙበት ቤት ለየብቻ ቢሆንም ልክ ቅምጥሌ የተገኘችበት ብሩኬ እንደተገኘበት፣ ብሩኬ የተገኘበት ቅምጥሌ እንደተገኘችበት ሆኖ ነው እንግዲህ ነገሩ እንደዛ እየሆነ ያለውና ያው ምንም ማይታሰብ ማይታለም ነገር ሁላችሁ ታውቃላችሁ። ምናልባት አዲስ የመጣችሁ ሰዎች እማታውቋቸው ከመጀመሪያው ጀምሮ ማትከታተሏቸው ሰዎች ግራ ሊገባችሁ ይችላል። እኛ ግን እነዚህ ልጆች ከትኩተን ያሳደግናቸው ሰዎች አይጠፉንም አይደል? ጨረቃዎችንም ሆነ በዙሪያቸው ያሉ ነፍጼን እነ ሁላቸውን በደንብ ነው የምናውቃቸው። ምንም ሌላ ነገር አይደለም። አይታችሁት ከሆነ ፍፄ እንደዚህ አይነት ነገር ሲያወራ አንገቱን ትክል አድርጎ ነው የሚያወራው። ምክንያቱም ይሄ ነገር በቃ ስራ ሆኖበት ምናምን ወይ ደግሞ ይሄ ምናልባት ብዙ ጊዜ አንዳንዴ እንዴት መሰላችሁ ብዙ ነገር ያለውኝ ሰው ሁሉ በዋለበት ልክ ነው። ምንድነው የሚባለው? አህያ ምንድነው የሚባለው? ጊደር ከአህያ ጋር ውላ ፈስተምራ መጣች ነው የሚባለው አባባል አለና ሁሉም ሰው በሚውልበት ልክ በሚገኘው ልክ ይከበራል፣ በሚገኘው ልክ ደግሞ ይወርዳል። የሆነችን ሴት ጭፈራ ቤት ብታያት ወይ ደግሞ መጠጥ ቤት ብታያት ምናምን ውርድ ነው የምትልባችሁ አይደለ? ወንድ ልጅም ደግሞ እናንተ የማጠብቁት ቦታ ላይ ምናምን ስታገኙት እንደዛው። ይሄ ሴት ልጅ ብዬ እንትን ያልኩላችሁ በጣም ብሶ የማይቀበለው ነገር እኔ የማልቀበለው ነገር ስለሆነ ነው ባጭሩ ያልኳችሁና ሁሉም ሰው መዋል ያለበት ቦታ ላይ መዋል አለበት፣ መገኘት ያለበት ቦታ ላይ መገኘት አለበት። ጨረቃዎቼ በእንደዚህ በወንድሞቻቸው ቤት መጠው ለማበረታታት ባደረጉት እንትን አልደበረኝም፣ ደስ ብሎኛል። የደበረኝ ምንድን ነው? ያው እንደምታውቁት ጨረቃ ፋሚሊ ትንሽ ይደብራቸዋል። እንደዚህ ሁሉም ጓጉተው ዛሬ እንደዛ ይጠበቃል ብለው በጠበቁት ልክ አልሆንም። ሲጀመር ደግሞ ቅምጥሌ ተናግራለች ትናንት፣ ፍራንክ ነገሮች ይኖራሉ። በነገራችሁ ላይ ካልሰሩ እኮ ይኸውን እኛ ሸር አድርጉ ሰብስክራይብ አድርጉ ባልነው ብቻ አይደለም ሰብስክራይባቸው ከፍ የሚለው ሲሰሩ ዩቱብ ራሱ ማለት ነው ትንሽ ወከብ ነገር ይፈልጋል፣ አዲስ ነገር ይፈልጋል። ቻናላቸው እንደዚህ ከፍ እንዲልላቸውና ላይክም ሰው በቃ ምናልባት እንዴት መሰላችሁ ሳይሰራ ይበላም ባጭሩ ስሰሩ ነው የሚገኘውና ደግሞ ቤተሰብ ቅድም የሰራሁት ቪዲዮ ላይ እንትን የለውም ድምጽ የለውም፣ ግን በጣም ብዙ ነገር ነበር ያወራሁት። ለማንኛውም አይ ዶንት ኖ እስኪ ሌላ ጊዜ አወራለሁ ስለዛ። ግን እዚህ ጋር ብሩኬም ሚፍታህም ወንድማችን ናኒ ምናምን ምንድን ነው አሁን ናኒ ቅምጥሌ አረ በእግዚአብሔር ተረዱኝ ብላ የወንድማችን ሸራ አድርጋለች። ከዛ ናኒን ደግሞ አመሰግናለሁ ስለተረዳሽኝ ብላታለች። እኔ እዚህ ጋር ስለማንም አስተያየት ልሰጣለሁ የመጣሁት ግን ሁልጊዜም እንደምላችሁ ለነገሮች መረጋጋት እንዳለብን ዛሬ ይህን ቪዲዮ ስላየን እነዚህ ልጆች አስጠሉን የሚል ኮሜንትም እያየው ነበርና በአንድ ጊዜ አትሰለቻችሁ። ጠንክረን በርትተን ከጎናቸው ስኖ እነሱም ጠንክረው በርትተው
ከፍ ይሉልናል ማለት ነው ስለሰሩ። እኛ ደግሞ አይዟችሁ በርቱ ስላልናቸው ነው እዚህ ጋር የደረሱት ማለት ነው። ስለዚህ ቅምጥሌ እቅዷን ነግራናለች። 500,000 መግባት እፈልጋለሁ በዚህ አመት ውስጥ ብላለች። ብሩኬም ያው ገና እቅዱን ባይነግረንም ግን ያደርገዋል ይሆናል። እቅድም ስላላቸው ነው እየሰሩ ያሉትና ተረጋጉ ማለት የሰው ልጅ ለመናገር መቸኮል ጥሩ አይደለም። ያፎ ለምታበቅ አይታሽም። እና ደግሞ እዚህ ጋር ቤተሰብ ናቸው አብረው እየሰሩ ያሉት እነዚህ በሙሉ እንደዚህ እጅ ለእጅ ሳይዘው ምናልባት ሁሉ ጊዜ በየቀኑ ቪዲዮ ላይ ላናያቸው እንችላለን። ግን በየቀኑ ቴክስት ሳይደራረጉ ሳይደዋወሉ የማይውሉ ሰዎች ጋር መሀል መግባት ልክ አይደለም። በቤስት ፍሬንድ ጓደኝነት በባልና ሚስት ማል አይገባም። በአጠቃላይ በቤተሰብ ማል አይገባም። መጨረሻው ጥሩ ስላልሆነ እኛ ቤተሰብ አይደለም እያልኳቸው አይደለም። እኛ አሁን እነሱን በየቀኑ ስለምናያቸው ተመልካች የሚለው ወይ አድናቂ ከሚለው አልፈን ቤተሰብ ሆነናል። ያ ሲባል ግን ዝም ብሎ በዙሪያቸው የመጣን ሰውን ወይ ደግሞ እነሱ የሚሰሩትን ሁሉ መጨቃጨቅ ማለት አይደለም። አይ ነው እየሰሩ ያሉት የሚታሰብ ነገር አይደለም፣ ማይታሰብ ነገር ነው። ጥሩ ሀሳብ ነው ወይ አይደለም። ግን ይህ ነገር እንዴት መሰላችሁ በብዙ ሰዎች ህይወት ያጋጥማል። ምናልባት ቤስት ስለሆኑ ይጓደዳሉ ምናምን ብለን ስላሰብን ወይ ደግሞ ስለሚጓደዱ ሊሆን ይችላል። ግን በጣም የብዙ ሰዎች ህይወት በቤስት ፍሬንድ በተባለ ወይ ባሏን ትቀማለች ወይ ሚስቱን ይቀማል። በጣም ብዙ ጊዜ የምታዩት ነገር ካለ ማለት ነው። በጣም ብዙ ጊዜ የሚያጋጥም ነገር አለ። ስለዚህ ያ ነገር አለ። አንዳንዴ በደንብ ቆም ብለን ካሰብነው የሚያስተምር ነገር አለው። የሚያስተምር ነገር እንኳን ባይኖረው ጋይስ እንዴት መሰላችሁ አንዳንዴ አይታችሁ ከሆነ እኔ አንዳንዴ አደርጋለሁ እንደዚህ አይነት ነገር የሆነ ሰው እንዲያድግ ከፈለኩ የተሻለ ደረጃ እንዲደርስ ከፈለኩና ቫይራል እንዲወጣ ከፈለኩኝ የሚያወራው ነገር ባይጣፍጠኝ ምናምን ራሱ ዝም ብዬ ቻናሉን ከፍቼ ተውለታለሁ። ምንምም ኮሜንት አልሰጥም። ስለዚህ እንደዛ ማድረግ ይቻላል። ኮሜንት አለመስጠት ይቻላል ምናምን ምክር መምከር ይቻላል። ውዶቼ ግን አትበሳጩ፣ ባጭሩ አትበሳጩ። እዚህ ጋር ባዕድ አልመጣም፣ የውጭ ሰው አይደሉም ሁሎቹ እዚህ ጋር ያሉት እህት ወንድም። ኦኬ ናኔ የፈለገችውን ብሩኬን ብትናገረው ስልክ ተደዋውለው ብሩኬ ቅድም እኮ እንደዚህ ስላወራው ደበረ እንዴ ብሮ ምናምን ትለዋለች። አረ ኖርማል ምናምን ተባብለው እንትን ለሚሉት ነገር እንትና ፍጽ የሚፈልገውን ቢል ሚፍታም እንደዛ ውሃ በሚፈልገውን ነገር ቢል እንትን አይልም። ማንንም ብንናገር እዚህ መሀል የትኛቸውም ደስተኛ ይሆኑ። ኦኬ እዚህ ጋር አሁን አለመናገር ፈልጌ ምናምን አይደለም፣ ግን አንዳንዴ ማለት ነው ቅድሚያ የሚነገረ ነገር አለ። ፍራንክ ልሰራ ነው ብለውን ነግረውን ከሆነ መስማት። ኦኬ ሲጀመር ቅምጥሌ ምናለች እንደውም በዚህ ሳምንት ብላ ነበረ። ስለዚህ እንግዲህ ዛሬ ምናልባት ትናንት ለመጨረስ ፈልገው ግን ዛሬ ያው እንደዚህ በጓደኞቻቸው ቤት መገኘት ስላለባቸው በአንድ ሀሳብ 4 ቪዲዮ 5 ነው ከትናንቱ ጋር ማለት ነው የተለቀቀው። ትችላላችሁ፣ ነገር ግን እህቶቻችሁን አታስከፉብኝ። ምክንያቱም ማርያምን ከምላችሁ በላይ ጓጉተው እየጠበቁ ነበር። እንደውም ጧት ፎቶ ልቀቁልን ባልኩት ፎቶ ቀርቶብን ማታ በቪዲዮ በስነ ስርዓት በመጡ በፍቅር እያላችሁ ነበርና ማፊ ፍቅር በቃ ተጣልተው መጡ። ወይ በስመ አብ ወልድ መንፈስ ቅዱስ ክፉን በርቅ ያደርግላቸው። ሁልጊዜም ፍቅር ናቸው። ሁልጊዜም ፍቅር ይሆኑልኝ። ሁልጊዜ ደስተኛ ይሆኑ። እያንዳንዷ ነገር አንዳንድ መሀል ላይ እየሳቅ ነበር። ዛሬ መኪና ውስጥ ነው እንዳለ ቪዲዮን ያየሁትና እየሳቅኩ ነበር ያየሁት የሆነ ፓርት ላይ ማለት ነው። እና በደንብ አድርጋችሁ ሼክ እንትን በሉ ሽዶች፣ አትናደዱ፣ አትበሳጩ። ወደውን ደግሞ እንደተናደዳችሁ ወይ ደግሞ ስሜታዊ እንደሆናችሁ ደግሞ ሀሳብ አትስጡ። የቴዲ ሙዚቃ አዳምጡ። የምሬድ ነው። በዚህ ዝም ብዬ የቴዲ ሙዚቃ እያዳምጥኩ ነው እና በቃ ማዳመጥ አለባችሁ። እሺ በደንብ ለኛ ተዘፍኑልናል። መሪውማ የሚለውን እሱን በደንብ እያደረጋችሁ አዳምጡ። እያለቃቀሳችሁም ቢሆን ግን ስለሚገልጸን ማለት ነው። እኛ ራሳችን ማርያምን እኔን እንደዛ እየጠየቅኝ ምናምን እየመሰለኝ ነበሩላና በቃ ለእያንዳንዳችን እኛን አንቺ እያለ ስማችን እየጠራ እየዘፈነን እስኪመስለን ድረስ ተዘፍኑልናል። ባጭሩ ነገ ከነገ በኋላ ታሪክ ይወራል ነው ምላችሁ። ቴዲ የዘፈነልን ሰዎች ነን እያለን እንቀውጠዋለን። ስለዚህ ፏ በሉልኝ እንዳይደብራችሁ። ምናልባት እንደ እግዚአብሔር ፍቃድ ሰላም ያሳድረን፣ ክፉን ያርቅልን፣ መልካሙን ነገር ወደኛ ያቀርብልን እንጂ ነገ በፒስ ይመጣሉ። እሺ ተጣልተው ለማይጣሉት ነገር፣ ተበሳጭተው ለማይበሳጩት ነገር እኛ መበሳጨት የለብንም። እሺ ፍቅሮቼ ፏ በሉልኝ። አትድከሙብኝ፣ አትበሳጩብኝ። የምሬን ነው። ፍቅር ስላለብን ነው። በነገራችሁ ላይ እንደዚህ የሆነ ነገር የማይሆን ነገር ሲያደርጉ የምንቆጣው የምንበሳጨው ምናምን ለዛ ነው። እና ስለዚህ አትናደዱ፣ አትበሳጩ። እንደ እህት እንደ ወንድም እንደ እናት እንደምታያቸው አውቃለሁ። ለዛ ነው። ግን ደግሞ እንግዲህ አንዳንዴ ዋጥ ማድረግም አለ ወደ ውስጥ። ሆድ ለምን ተሰራ እንደዚህ ሆድ ይቻለው ሲባል አልሰማችሁም?
ወደማይችለው ነገር የለምና መቻል ነው። ስለዚህ ፍቅሮቼ ደግሞ ሰርፕራይዝ አድርጉን ነገ ፕሊስ፣ በእናታችሁ። ብዙ እህቶች እየተደበሩ ነው፣ እየተከፉ ነው። እንዳይከፉ አድርጉልኝ። እወዳችኋለሁ። በተረፈ መልካም ጊዜ ይሁንላችሁ። መልካም አዳር ባይ